በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። ዲያቆን ሄኖክ በጣም ብዙ ህዝብ ይሰማሃል፣ በጣም ብዙ ህዝብ ያይሃል እና የተሳሳተ ነገር ለህዝብ መመረዝ የለብህም። ስለዚህ አሁን ይሄ ብርሃን የታየው በየትኛው ጊዜ ነው? ይሄ ብርሃን የታየው እግዚአብሔር ሰው 2-3 ጊዜ ነው ትንሣኤን ያሳየው ለህዝቡ ያደረገው ይሄ 2-3 4 ነው። እና እንደዚህ አይነት እናንተን ህዝብ ስለሚያዳምጥ ህዝቡም የተሳሳተ ነገር እንዲይዝ ነው የምታደርጉት፣ ወይም ደግሞ የሆነ ጭንቅላትን ምንድነው መፈወዝ የሆነ ስራ ነው። ስለዚህ እስቲ ይሄን መልስ እንድትሰጠን ነው። በጥንተ ስቅለቱ ነው ወይስ አሁን ደግሞ ሁለተኛ ትንሣኤ በየትኛው ቀን ነው ብርሃኑ የታየው? ይሄንን መልስ እንድትሰጠን ማለት ነው። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱስ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ። አንድ ቀን የባህር ሐሳብ አቆጣጠር አንድ ቀን ትንሣኤ ውሎ አያውቅም። አሁን በዚህ ዓመት የዋለበት ቀን አለ። አሁን የሚቀጥለው ዓመት ደግሞ በዛ ቀን አይውልም። ስለዚህ ብርሃኑም እንደዚህ ይዋዥቃል ማለት ነው። እግዚአብሔር መንፈስ ቅዱስ ለዛ ታላቅ ሰው ይሄንን ነገር ሲገልጽ ይዋዥቅ እንደሚዋዥቅ ነግሮታል ማለት ነው። በዚህ ወር በዚህ ቀን እያለ ቀይሮበታል ወይስ አንድ ቀን ነው የሰጠው? እና ህዝቡን ግልጽ አድርጉት። ይሄ ማለት ማወነባበዱ ይቅር። 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነው። እና 33 ምንድነው 33 ጧፍ እና እኛ ደግሞ 42 ነው እድሜው ብለን ተናግረናልና ምንድነው ማለት ልታስተላልፉ የፈለጋችሁትን እኛ በግልጽ ደግሞ ጠይቀናል። የምትጠይቁት ነገር ካለኛ እንመልስ። አንድ ከባድ ውሸት ሲጋለጥ ተመልከቱ። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? አልሰማሽ? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣው። ማንም ሳይነካው ሰው ሳይለኩሰው እግዚአብሔር የለኮሰው እሳት ነው። ይሄ በየዓመቱ የሚሆን ነው ለጌታ ትንሣኤ የሚል አይነት ታሪክ ሰምተናል ሁላችንም ከልጅነታችን ጀምረን በተለያየ አብያተ ክርስቲያናትም ይነገራል። እና ይሄ ታሪክ እንደ ታሪክ ሰው ሰራሽ እንደሆነ እና እግዚአብሔር የሚለኩሰው እሳት ምንም እንደሌለና እሳቱ ይልቁንስ የሚለኩሰው በሰዎች እንደሆነ ዛሬ ከማስረጃ ጋር ልነግራችሁ መጥቻለሁ። ምናልባት ይሄንን በመስማት አንዳንዶቻችሁ ሊያስቆጣችሁ ይችላል። እንግዲህ በምሰራው በመናገረው ነገር ባትናደዱብኝ እመርጣለሁ። ኤኒዌይስ ወደ መጀመሪያው ወደ ታሪኩ ስንመለስ ታሪኩ ባጭሩ ስነግራችሁ ምንድነው ለትንሣኤ ዕለት እንግዲህ ፓትርያርኩ ምን ያደርጋሉ? የኢስተርን ፓትርያርክ ተፈትሸው ክብሪት እንዳልያዙ ወደ ጌታችን መቃብር ስፍራ ይገባሉ። ከእሳቸው ከመግባታቸው በፊት ሲል ይደረጋል። የጌታችን የመቃብር ስፍራ ይዘጋል። ልክ እሳቸው ሊገቡ ሲሉ ነው የሚከፈተው። ከዛ በኋላ እሳቸው ገብተው ጸሎት ካደረጉ በኋላ እሳት እንደሚወርድ ልብ በሉ። እሳቱ የሚወርደው እሳቸው ጸሎት ካደረጉ በኋላ እንደሆነ ይሄ የግሪክ የኢስተርንም ትራዲሽን ነው። እንደገና ደግሞ ብዙ ሰዎች ሲሉ ሰምታችሁ ሊሆን ይችላል። እሺ ይሄ ነው ታሪኩ። ስለዚህ ምን ያደርጋሉ? የኢስተርን ፓትርያርክ ይገባሉ። ከዛ በኋላ ጸሎት ያደርጋሉ። ጸሎት ሲያደርጉ እሳት ይወርዳል ከየት? ከሰማይ። ስለዚህ ይሄ ታሪክ ውሸት እንደሆነ በማስረጃ ላሳያችሁ። የመጀመሪያ ማስረጃ የምናነሳው ከራሳቸው ከኢስተርን ጳጳሳት ይሆናል ማለት ነው። ኦኬ የመጀመሪያው ማስረጃችን ራሳቸው ኢስተርኖች ይሆናሉ፣ የትራዲሽኑ ባለቤቶች ማለት ነው። ለምሳሌ የመጀመሪያው ሊቀ ጳጳስ አርክ ቢሾፕ ኬሪሊዮስ ይሆናሉ ማለት ነው። የኢስተርን ጳጳስ ናቸው እና በጣም የሚገርማችሁ ነገር ይህንን ስርዓት ገብተው የፈጸሙ ናቸው። ያ ማለት ከመግባታቸው በፊት የተፈተሹ ክብሪት እንዳልያዙ ከዛ በኋላ ገብተው ደግሞ ጸልየው እሳት ወረደልኝ ብለው ከወጡ መካከል አንደኛው ሰው ናቸው። ለምሳሌ ጋዜጠኛ ዲሜጥሮስ አሊካኮስ ይህንን ታሪክ ጥናት እያደረገ ኢንተርቪው ያደርጋቸዋል። እንዲህ ይመልሳሉ።
ብፁዕነቱ እንግዲህ የዘይት ፋኖሱ አስቀድሞ ተለኩሶ እንደሚገባና ፓትርያርኩም ሻማዎቻቸውን የሚለኩሱት ከእርሱ ላይ መሆኑ እውነት ነውን? እውነት ነው። ስለዚህ ቅዱስ እሳቱ ፓትርያርኩ ሲገቡ የሚለኮሰው ሻማ የሚለኮሰው ፓትርያርኩ ከመግባታቸው በፊት ከሚበራው የዘይት ፋኖስ ላይ ነው ማለት ነው። ልክ ነኝ ብፁዕነቱ? አዎ ልክ ነህ። አንዴ አድርገውታል? አዎ አንዴ አድርገዋል። ወደ ቅዱስ መቃብሩ ሲገቡ ምን አዩ? እዚያ የተቀመጠ የተለኮሰ ፋኖስ አለ። የተለኮሰ የዘይት ፋኖሱ ወደ ውስጥ ተለኩሶ እንደሚገባና ተለኩሶ እንደሚወጣ አውቃለሁ። ዓለም ወይም ቢያንስ ነገሮችን በንቃት የሚከታተሉ እውነቱን የሚፈልጉ ታማኝ የኦርቶዶክስ ክርስቲያኖች ይህንን ማወቅ መብት የላቸውም ይላሉ ብፁዕነቱ። ነገር ግን እኔ የምነግርህ በእኛ ቤተ ክርስቲያን መጻሕፍት በፓትርያርክ መስሪያ ቤቱ ይፋዊ መጻሕፍት ውስጥ ብዙ ተጽፎ የሚገኙ ነገሮች አሉ። ብፁዕነቱ ግን የትኛውን ቦታ ላይ ስለተለኮሰ የዘይት ፋኖስ እኮ አይናገሩ። አዎ ግን እነሱ ተአምር አይሉ። ይህንን ስርዓት ነው የሚሉት። ሁሉም የጉዞ ወጪዎችና መሰል ነገሮች ላይ የቅዱስ ብርሃን ስነ ስርዓት ነው የሚሉት እንጂ ተአምር አይሉ። ምንም አይነት ተአምር የለም። እንግዲህ እንዳያችሁት ነው ገብተው እሳት ይዘው ከወጡት ሊቀ ጳጳሳት አንዱ ሊቀ ጳጳስ ኬሪሎስ እንግዲህ ምንም ተአምር የለም እና በሰው እንደሚበራ ከእግዚአብሔር ሳይሆን በሰው ናቹራሊ እንደሚበራ ራሳቸው ተናገሩ። አሁን ወደ ሁለተኛው ማስረጃ ሊሄድ እንግዲህ ሁለት አይነት ፋኖሶች አሉ። ለምሳሌ አንደኛው ይሄ ነው፣ አንደኛው ደግሞ ይሄኛው ነው። ከነዚህ ሁለት ፋኖሶች ለምሳሌ ይሄኛውን ፋኖስ ለ4 ዓመት ተከታታይ የቤተ መቅደስ ጠባቂ ሆኖ በየዓመቱ በዚህ ስርዓት ፓትርያርኩ ከመግባቱ ከ45 ደቂቃ በፊት ይህንን ፋኖስ ይዞ የሚገባ ሰው ላስተዋውቃችሁ ማለት ነው። ሊቀ ጳጳስ ኒቃፎሮስ ይባላል። ኦኬ ለ4 ዓመት ተከታታይ ይህንን ፋኖስ ይዞ ይገባል። ፓትርያርኩ ተፈትሸው ከመግባታቸው ይሄ ስርዓት ከመፈጸሙ ከደቂቃዎቹ በፊት ማለት ነው። እና ሊቀ ጳጳስ ኒቃፎሮስ እንግዲህ ይሄው ዲሜጥሮስ አሊካኮስ ይህንን ጥያቄ አቅርቦለት ነበረ እንዴት እንደሚበራ። ስለዚህ ይህንን መልስ መልሶለታል። እንግዲህ ብፁዕነቱ እስቲ እናስታውስና ፋኖሱ እንዴት እንደሚበራ እንናገር። አንድ ጊዜ ደግሞ በካሜራ ፊት ይንገሩ። ያጋጠመውት ነገር ምን ነበር? ለ4 ተከታታይ ዓመታት በ85፣ 86፣ 87፣ 88 ዓመተ ምህረት የመቅደሱ ጠባቂ ነበሩ። 4 ጊዜም እሳቱን ከቅዱስ መቃብር ስፍራ አወጥተውታል። አዎ በጥቅርሶ ነበሩ የሚያስቀምጡት። አዎ የማይጠፋውን ፋኖስ እኔ ነኝ የማስቀምጠው። በቅዱስ መቃብሩ ውስጥ አስቀምጠዋለሁ። እኔም ነኝ የማበራው። ሰው ነው የሚያበሩት። አዎ በክብሪት ለኩሼ አበረዋለሁ። ፋኖሱን በቅዱስ መቃብር ውስጥ እንዳበሩ እየነገሩን ነው። እርሱ ይዘውት ገብተው ነው የሚያበሩት? አዎ ይዤው እገባለሁ፣ ከዛም አበረዋለሁ። በክብሪት ነው የሚያበሩት ብፁዕነቱ? አዎ በክብሪት ነው። ይህ ለ4 ጊዜያት ተከስቷል እያሉኝ? አዎ 4 ጊዜ። እንግዲህ እንደሰማችሁት ነው። በክብሪት ራሴ ነኝ የማበራው እና ፓትርያርኩ ከመግባቱ በፊት የኢስተርን ፓትርያርክ ተፈትሾ ከመግባቱ በፊት ይዞት የሚገባው ይሄኛውን ፋኖስ ራሴ ነኝ የማበራው ብሎ ሲናገር እንደሰማችሁት ነው። ይሄ የራሱ ቃል ነው። እንግዲህ ይህንን የተናገረው ለ4 ዓመት ተከታታይ ይህንን ስርዓት የሚፈጽም የነበረ የቀድሞ ሊቀ ጳጳስ ነው ማለት ነው። ወይ ደግሞ የቤተ መቅደሱ ጠባቂ የሆነ ሊቀ ጳጳስ ነው ማለት ነው። ሶስተኛ ይሄንኑ ስራ የሚሰራ አሁን ሊቀ ጳጳስ ኒቃፎሮስ የሚሰራውን ስራ የሚሰራ ሌላ ሊቀ ጳጳስ ላሳያችሁ። ሊቀ ጳጳስ አቡነ ኤስድሮስ ይባላል። ልክ እንደዚሁ ይሄው እዚህ ላይ እንደምታዩት ፓትርያርኩ ተፈትሸው ከመግባታቸው ለጸሎት ልብ በሉ። ፓትርያርኩ ተፈትሸው ሲገቡ ምንም እሳት የለም ነው የኢስተርንም ትራዲሽን በታሪክ የሰማ ነው። እሳቱ መቼ ነው የሚወርደው እንዳትረሱ። ፓትርያርኩ ተፈትሸው ከገቡ በኋላ ጸሎት ሲያደርጉ ነው እሳቱ ይወርዳል የሚባለው። እና ሊቀ ጳጳስ አቡነ ኤስድሮስ ልክ እንደዚሁ እንደ ኒቆፎሮስ ፋኖሱን ቀድመው ይዘው የሚገቡ የነበሩ የቤተ መቅደሱ ጠባቂ ናቸው። እዚህ ላይ እንደምታዩት ለኮሮናም ጊዜ እሳቸው ናቸው ይዘው የገቡት። ይሄው ቪዲዮ ላይ እንደምታዩት እኚህም አባት የተናገሩትን ላሰማችሁ። እንዲህ ብለው ኢንተርቪው ሰጥተዋል። እንግዲህ ወደ ውስጥ ገብተው በቅዱስ መቃብሩ ላይ ያለውን ፋኖስ ያበራሉ። ከዚያም ፓትርያርኩ ሲገቡ በርቶ እንዲያገኙ ተውት ይወጣሉ። ነገሩ እንዲህ ነው ወይስ አይደለም? አዎ ነገሩ የሆነ ያለው ይህ ነው። አዎ የጠባቂዎቹንም ፋኖስ የዘይት መብራት ቀዩን አብረው ያበራሉ። አዎ 2 የዘይት ፋኖሶች አሉ። አንደኛው የመቅደሱ ጠባቂ ይዞት የሚገባው ሲሆን ሁለተኛው ደግሞ እዚያው የሚገኘው ነው። ሁለተኛውንም ፋኖስ እርሶ ያበሩታል? አዎ እርሱንም ጭምር አበረዋለሁ። አሁንም ሊቀ ጳጳስ ኤስድሮስ ምን ብለዋል? እኔ ነኝ የማበራው። እና እኔ ነኝ የማበራው ሲሉ ደግሞ የትኛውና የትኛው ነው? ሁለቱንም ፋኖሶች ናቸው ማለት ነው። 2 ፋኖሶች ናቸው የሚኖሩት። ሁለቱንም ፋኖሶች በክብሪት እንደሚያበሩ ተናግረዋል ማለት ነው። ይህ የሚሆነው ግን ፓትርያርኩ ከመግባቱ በፊት ነው። ለምን ይሄን አልኳችሁ? ፓትርያርኩ ተፈትሸው ሲገቡ እሳት ኦልሬዲ ውስጥ በርተዋል ማለት ነው። ስለዚህ ፓትርያርኩ ተፈትሸው ሲገቡ ክብሪት እንዳልያዙ እንደው ለድራማ ይፈተሻሉ እንጂ ውስጥ የበራ እሳት አለ። ስለዚህ ከዛ እሳት ይለኩሳሉ። ኖ ማስረጃ ልትሉኝ ትችላላችሁ። ይሄንን ቪዲዮ ተመልከቱ። እዚህኛው ቪዲዮ ላይ እንደምታዩት እየተፈተሹ ነው። ኦኬ
ከዛ በኋላ በመግባታቸው ሰዓት ላይ ካሜራው ዞር በሚልበት ምን አያችሁ? ኦኬ ስሎ ሞሽን እናድርገው። በስሎ ሞሽን ላሳያችሁ። ተመለከታችሁት? ቀድሞውኑ ፓትርያርኩ ተፈትሸው ከመግባታቸው በፊት ውስጥ የበራ የተለኮሰ መብራት አለ። ዘኢትዮጵያ